እንኳን ወደ ዶክተርስ ኢንፎ በሰላም መጣችሁ። ስለ ዛሬ በአዲስ ርዕስ መጥቻለሁ። ይህም በዘር የሚተላለፍ የኮሌስትሮል ህመም ምንድነው የሚለውን እናያለን ማለት ነው። አብራችሁን እስከመጨረሻው ቆዩ። እናመሰግናለን። በዘር የሚተላለፍ የኮሌስትሮል ህመም ማለት ምን ማለት ነው የሚለውንና ሌሎችን መከላከያ መንገዶች እንዲሁም ደግሞ ህክምናዎችንና ምልክቶችን የምነግራችሁ ይሆናል ማለት ነው። ይህ ህመም በጣም ከፍተኛ የኮሌስትሮል መብዛት የሚያመጣ ሲሆን የልብ ህመምና ስትሮክን በማምጣት ህፃናቶችን ለሞት የሚዳርግ ነው ማለት ነው። ሮጦ ያልጠገቡ ልጆችና ወጣቶችን በልብ ህመም የሚያሰቃይ ህመም ሲሆን በጊዜ ካልታከመ ደግሞ ገዳይ በሽታ ነው። ይህ ገዳይ በሽታ ህፃናቶችን እንዳያጠቃ ወይም ደግሞ በህፃናቶች ላይ ተከስቶ ከሆነ በጊዜ እንዲታከሙ ለማድረግ የሚያስፈልጉ ነገሮችን ወይም ደግሞ ምልክቶቹን ነው ማለት ነው ዛሬ የምነግራቸው። እስከመጨረሻው ተከታተሉ። እነዚህ ምልክቶች ምንድን ናቸው ካልን ወደ ምልክቶቹ ከመሄዳችን በፊት በዓለም አቀፍ ደረጃ ከ300 ሰዎች አንዱን እንደሚያጠቃ የተረጋገጠ ይህ የዘረመል ኮሌስትሮል ሲሆን በሀገራችን ደግሞ በስፋት እየበዛ ያለና ከመገመቱ ውጪ እያዳገተ ወይም ደግሞ በብዛት እየተከሰተ ያለ የኮሌስትሮል ወይም ደግሞ በዘር የሚተላለፍ የኮሌስትሮል በሽታ ነው ማለት ነው። ይህም በሽታ በጊዜ ካላከምነው ወይም ደግሞ ምልክቶቹን አይተን እንዲታከሙ የማናደርግ ከሆነ ለሞት ይዳርጋል ማለት ነው። ስለዚህ ለሞት እንዳይዳረጉ በተለይ እነዚህ በአፍላ ወጣትነት እድሜ ያሉ ህፃናቶች በሞት እንዳይጠቁ ወይም ደግሞ በልብ ህመም እንዳይሰቃዩና እንዲሁም ደግሞ በስትሮክ የመሞት እድላቸው እንዳይጨምር እነዚህን ከዚህ ቀጥዬ የምነግራችሁ ምልክቶች በማየትና በማስተዋል በጥንቃቄ በማጤን እንደዚህ አይነት ምልክት ያላቸውን ሰዎች ወደ ህክምና ተቋም በመውሰድ ምርመራ እንዲያደርጉ በማድረግ ከህመም ስቃይ ወይም ደግሞ ከሚያመጣው ውስብስብ ችግር መከላከልና ማዳን እንችላለን ማለት ነው። ይህንን አስከፊ ህመም ለማከም ደግሞ እያንዳንዱ ሰው ማገዝ ይችላል። እንዴት ቢባል የህመሙ ምልክቶችን በራስ በቤተሰብ አባላት በጓደኞች ወይም ደግሞ በስራ ቦታ ላይ በመመልከትና በመለየት ለትክክለኛ ምርመራና ህክምና ወደ ጤና ተቋም እንዲሄዱ በማበረታታት ህይወት አድን ስራ ልንሰራ ይገባል ማለት ነው። ማንኛችንም ስለዚህ ጉዳይ ይመለከተናል። ወዘር ቤተሰብም ይሁን ጓደኛም ይሁን የህክምና ባለሙያም ይሁን እንዲሁም የስራ ቦታ ላይ ያለ ሰው ይሁን እነዚህን ቀጣይ የምነግራችሁ ምልክቶች ካሉበት አንድ ሰው ላይ ምናልባትም በዘረመል የመጣ የኮሌስትሮል ህመም ሊሆን ስለሚችል ምርመራ እንዲያደርግ ትብብር ወይም ደግሞ ሪኮመንድ ማድረግ አለብን ማለት ነው። ማንም ሰው ሊያያቸው የሚችለው ምልክቶች ናቸው። እነዚህ ምልክቶች ቀላል ናቸው። በማንኛውም ሰው ዘንድ ሊታዩ የሚችሉ ምልክቶች ናቸው። እነዚህ ምልክቶች ምንድን ናቸው ካላችሁ በመጀመሪያ ደረጃ በቆዳና ጅማት ላይ የሚወጡ ቢጫ እብጠቶች አሉ ማለት ነው። እነዚህ ዋነኞቹ ምልክቶች ናቸው። እነዚህ ባጮች እንደ አጋጣሚ በቁርጭምጭሚት አካባቢ ወይም ደግሞ ተረከዝ አካባቢ ቋንጃ አካባቢ ወደምንለው ሊከሰቱ ይችላሉ ማለት ነው። እንዲሁም ደግሞ ሌሎች ቦታዎች ላይም የመከሰት እድል አላቸው። ነገር ግን እነዚህ በቆዳና ጅማት ላይ የሚወጡ ቢጫማ እብጠቶች ካሉ እነዚህ ቢጫማ እብጠቶችን አንድ ሰው ላይ ካየን እነዚህ ነገሮች ምንድነው በዘረመል የሚተላለፍ የኮሌስትሮል ችግር ሊሆን ስለሚችል ወደ ምርመራ እንዲሄድ መጋበዝ ያስፈልጋል ማለት ነው። ከዚህ በተጨማሪ ደግሞ በአይን ዙሪያ ሊወጡም ይችላሉ። እነዚህ እብጠቶች በነገራችን ላይ በቀላሉ የሚታዩና ቀለማቸው ቢጫማ ሲሆን ኮሌስትሮል በቆዳና ጅማት ውስጥ ሲከማች የሚወጡ ናቸው ማለት ነው። ስለዚህ ኮሌስትሮል በቆዳችንና በጅማታችን መካከል በሚጠራቀምበት ጊዜ እነዚህ ቢጫማ ቀለም ያላቸው ነገሮች ይከሰታሉ ማለት ነው። ስለዚህ እነዚህን ቢጫማ ነገሮች ማንም ሰው ሊያያቸው የሚችል ምልክቶች ናቸው። ስለዚህ እነዚህ ምልክቶች ያሉበት ሰው ካለ ምንድነው ማድረግ የሚችለው? ወደ ህክምና ተቋም በመሄድ ምርመራ ማድረግና መታከም ያስፈልጋል ማለት ነው። እነዚህን ነግሬያችኋለሁ። የሚወጡበትን ቦታዎች እየነገርኳችሁ ነው ያላችሁ። እነዚህ ምልክቶች ደግሞ ማንም ሰው ሊያያቸው የሚችሉና ቀላል ናቸው ማለት ነው። ከዚህ በተጨማሪ ደግሞ
በአይን አካባቢ ወይም ደግሞ አይን መስተዋት ዙሪያ ላይ የሚወጣ ቀለበት መሰል ነጫጭ ነገሮች አሉ። እነዚህ ደግሞ ሌላኛው የኮሌስትሮል መገለጫዎች ሊሆኑ ይችላሉ ማለት ነው። ይህ ነጭ ወይም ደግሞ ግራጫ ቀለም ያለው ክብ መሰል ሲሆን ኮሌስትሮል በአይን መስታየት ዳርቻ ላይ ሲከማች የሚፈጠር ነው ማለት ነው። ማለትም በአይናችን ዳርቻ አካባቢ ኮሌስትሮል በሚጨምርበት ጊዜ ወይም ደግሞ በቆዳና በጅማቶች ባሉት መካከል በሚጨምርበት ጊዜ የሚከሰት ቀለበታማ ቅርጽ ያለው በአይን መስታየት አካባቢ የሚፈጠር እብጠት ይኖራል ማለት ነው። ይህም ግራጫ ወይም ነጭ ቀለም ያለው እብጠት የኮሌስትሮል ህመምን ምልክት ሊሆን ስለሚችል በተለይ ህፃናቶቹ ላይ ከተከሰተ ይህ ነገር ካለ በጊዜ ወደ ህክምና በመውሰድ የኮሌስትሮል ምርመራ ማድረግና እንዲሁም ደግሞ የሚያስፈልጉ መድኃኒቶችን እንዲወስዱ በማገዝ ማከምና የተለያየ ነገር ተጋላጭ እንዳይሆኑ መከላከል እንችላለን ማለት ነው። እንቀጥል። በአብዛኛው በአረጋውያን ላይ ከእድሜ ጋር ተያይዞ የሚታይ ሲሆን ከ45 ዓመት በታች በሆኑ ሰዎች ላይ ሲታይ የኮሌስትሮል ህመም ምልክት ነው ማለት ነው። በቤተሰብ አካላት ውስጥ ደግሞ ወይም ደግሞ በቤተሰብ አባላት ውስጥ ደግሞ በወጣትነታቸው ማለትም ከ50 ዓመት እድሜ በፊት ድንገተኛ የልብ ድካም ወይም ሀርት አታክ ከነበራቸው ወይም ደግሞ በስትሮክ ተጠቂ ከነበሩ እንደዚህ አይነት ህመሞች ያጋጠሙ ከሆነ ደግሞ እነዚህም የኮሌስትሮል ህመም ምልክቶች ሊሆኑ ስለሚችሉ እንደዚህ አይነት ሂስትሪ ያላቸው ሰዎች በዘረመል ካለ ደግሞ በዘረመል የሚተላለፈው የኮሌስትሮል መጠን ከፍ ሊልና ወይም ደግሞ ተላልፎባቸው ሊሆን ስለሚችል እነዚህ ነገሮችም ከነበሩ ምርመራ ማድረግ አስፈላጊ ነው ማለት ነው። ምርመራ ማድረግ ግን አትርሱ። ወደ ጤና ተቋም መሄድ አስፈላጊ ነው ማለት ነው። ይሄም ምልክት ያላችሁ ወይም ደግሞ እንደዚህ አይነት ታሪክ ያላችሁ ሰዎች ልጆቻችሁን ወደ ህክምና ቦታ በመውሰድ እንዲመረመሩ ማድረግ አለባችሁ ማለት ነው። በጊዜ ካልተመረመሩ ይህ ኮሌስትሮል በሚበዛበት ጊዜ በሚጨምርበት ጊዜ ለህይወታቸው አደጋ ሊጥል ይችላል ማለት ነው። ይህም እንዴት ነው ከተባለ የደም ስሮችን በማጥበው ነው ማለት ነው። ለሌላ አጠቃላይ የጤና ምርመራ ሲሰራ ከፍተኛ የኮሌስትሮል መብዛት ከተገኘ እንዲሁም የፋሚሊ ላይ የሚገኝ ኮሌስትሮል ካለ ይህን ህመም ማወቅና ተጠቂዎችን በቶሎ መለየት ለምን አስፈለገ ከተባለ ኢርሊ ለማከምና እንዲሁም ደግሞ በቶታል ኮሌስትሮል ወይም ኮሌስትሮል በመብዛቱ ምክንያት የሚመጡትን ህመሞች የጎንዮሽ ህመሞች ወይም ደግሞ ውስብስብ ችግሮችን በጊዜ ለማከም ይረዳ ዘንድ ነው ማለት ነው። ይህን ማወቅ ያስፈለገ ከዛ ውጭ ደግሞ ተጠቂም ከሆኑ ወይም ደግሞ ሪስክ ተጋላጭ ከነበራቸውም ያን ተጋላጭነት ኮንሲደር አድርገው ቶሎ ምርመራ አድርገው አመጋገባቸውንና የላይፍ ስታይላቸውን እንዲያስተካክሉ ነው ማለት ነው። መለየት ለምን አስፈለገ ለሚለው ጥያቄ በሌላ በኩል ደግሞ በቅድመ ምርመራ ትክክለኛ ህክምናና የአኗኗር ዘይቤ ለውጦች ይህ በዘር የሚወረስ የኮሌስትሮል ህመም ያለባቸው ሰዎች ረጅምና ጤናማ ህይወት ሊመሩ ይችላሉ። ስለዚህ እነዚህን ቀላል ምልክቶች በማወቅ በማህበረሰባችን ውስጥ የዚህ ህመም ተጠቂዎች የልብ ድካም ሳይዛቸው አስቀድሞ መታከምና መከላከል ይቻላል ማለት ነው። ስለዚህ እንደዚህ አይነት ምልክቶች በሚኖሩበት ጊዜ ማንም ሰው ሊያቸው የሚችላቸው ምልክቶች ናቸው ማለት ነው። ስለዚህ እነዚህ ምልክቶች ደግሞ ከተከሰቱ እነዚህ ምልክቶች ምንድነው ማድረግ የምንችለው? የልብ ድካም ወይም ደግሞ ለስትሮክ ሳይጋለጡ እነዚህ ህፃናት መከላከልና ማከም ይቻላል ማለት ነው። ስለዚህ ማከም ስለሚቻል እነዚህ ምልክቶች ማንም ሰው ከለየ ወይም ደግሞ እንዳሉበት ማረጋገጥ ከቻለ ወደ ህክምና ተቋም እንዲሄዱ ሪኮመንድ ማድረግ አለበት ማለት ነው። ስለዚህ በዘር የሚተላለፍ የኮሌስትሮል ህመም በመለየት በወጣትነት የሚመጣን የልብ ድካም ለመከላከል የሚደረገው ሀገራዊ ጥረትም ወይም ደግሞ ጥሪ ልናግዝ ይገባል ማለት ነው። ይህንን ማድረግ አለብን ማለት ነው። እንዲያስችለን በሚኖሩበት አካባቢ በስራ ቦታ እንዲሁም በሌሎች በተለያዩ ቦታዎች ላይ እነዚህ ነገሮች ምልክቶችን በምናይ ጊዜ እነዛ ሰዎች ሄደው ህክምና እንዲያገኙ የበኩላችንን አስተዋጽኦ ማድረግ አለብን ማለት ነው። ምክንያቱም እነዚህ ምልክቶች ማንም ሰው የሚያቸው እንዲሁም ደግሞ ከርቀትም ሊታዩ የሚችሉ ምልክቶች ስለሆኑ እነዚህ ምልክቶች ያየ ሰው ወይም ደግሞ እንዳለበት የሚያውቅ ሰው በጊዜ ወደ ህክምና ቦታ በመሄድ ምርመራ በማድረግ ያለ ጊዜው የልብ ድካም ከሚያመጣው ወይም ደግሞ ከሚመጣበት በሽታና ያለ እድሜ ከሚመጣ ስትሮክ ራሱን መከላከል ይችላል ማለት ነው። ከዚህም በተጨማሪ
ያለ ዕድሜ የሚከሰትን ሞት መቀነስ ይቻላል። እንዲሁም ያለ ዕድሜ የሚከሰትን የደም ስር ወይም ደግሞ የደም ቧንቧዎች ጥበትን መከላከል ይቻላል ማለት ነው። ይህ መረጃ የደረሳችሁ ሰዎች ለጓደኞቻችሁ፣ ለጎረቤቶቻችሁ እንዲሁም ደግሞ ለምታውቁትና ይጠቅማል ላላችሁ ሰውም ደግሞ እንደዚህ አይነት ምልክት አለበት ብላችሁ ለምታስቡት ሰው ሼር አድርጉት። እንዲሁም ደግሞ ሪኮመንድ አድርጉት። እንዲሁም ደግሞ የሰማችሁ